ስለዚህ እሺ ይቀጣል። ምን ይቀጣ ሳሙኤል ባላለሁ እንዴው በምሳሌ በገልጸው ደስ ይለኛል። ስልጠናውም ማለት ነው አንድ ነገር በጣም ትልቅ መሆኑን ለመግለጽ የሰማይ ስባሪ ያክላል እንላለን። አንዳንዴ የሰማይ ስባሪ ያክል ሰው የለም። አንድ ነገር ደግሞ በጣም ከባድ መሆኑን አስጨናቂ ወይም በጣም የሚያስቸግር ነገር መሆኑን ለመግለጽ የሐምሌ ጨለማ እንላለን። በጣም የሐምሌ ጨለማ በጣም ከባድ ነው ለመታየት። እዚህ ጋር ያለው ነገር ማየት አንችልም እና ዝም ብዬ ሳስበው የሐምሌ ጨለማ ላይ ነው ያለነው፣ ጫካ ላይ ነው። እዛ ላይ ዝናብ ጨምሩበት ደግሞ በጣም ኃይለኛ ዝናብ ይዘንባል። ከፊታችን ድንጋይም ብዙ አስቸጋሪ ነገሮች አሉ። በቅርብ ርቀት ደግሞ ጅብና አንበሳ ይጮሃል። በጣም አስጨናቂ ሰዓት ላይ ነው። በዛች ሰዓት በጣም ትልቅ መብራት የያዘ ሰው ድንገት ከፊታችን ቢከሰት እንዴት እንደምንደሰትና ከዛ ሩጠን ለማምለጥ የምናደርገውን መፍጨጨን አስቡት። አእምሯችን በጣም በሐምሌ በመሰለ ጨለማ ውስጥ እያለ እሺ ድንገት የቴክኖሎጂ ብርሃን ይዞ ከፊታችን ከተፍ አለ ማለት ነው። እኔ በዚህ ነው የገለጽኩት ምን አይነት ጨለማ ውስጥ እንደነበርን። ስለዚህ እሺ ይቀጣ። እስካሁን የት ነው የቆየው? እኛ ጨለማ ውስጥ ጎርፉ ሲያሳቀን፣ አንበሳው ሲያሳቀን፣ ጨለማው ሲያሳቀቀን የቴክኖሎጂ እጥረት ወይም ደግሞ የአእምሮ ጨለማው ስንሆን የት ነበረ? ቅጡልን። እሺ ሲናገር ሰማለሁ። በነገራችን ላይ ግን በቅርባችን ያለውን ነገር መጠቀም ያለመቻላችን ይሄ የሶሻል የመጣንበት የባህላዊ ልምዳችን ምን ያክል እንደጎዳን ከአጠገባችን ያለውን ነገር መጠቀም ባለመቻላችን ሁላችንም መቼም ትንሽ ከሰርቲፊኬት እስከ ፒኤችዲም እስከ ምንም የተመረሶች አለን ያለን ሪሶርስ አውጥተን ላለመሸጥ ሀሳባችን ለመሸጥ የነበረብንን እንቅፋት የነበረብንን የተዘጋ ነገር አሁን ትልቅ ብርሃን ነው የበራው። ስለዚህ በዚህ አጋጣሚ እባካችሁ አሁን ዓለም ተጠቅልሎ መጥቶ መዳፋችን ላይ አለ። አሁን መዳፍ ላይ ያለውን ነገር የመጠቀምና ያለመጠቀም በመቱ በእጃችን ነው። ይሄ ቀን ከሰማው ሳምንት የኔ ከሰማው አልደርስልኝ ብሎ ነበር። አልደርስ ብሎ አላርም ሞልቻለሁ 2 ሰዓት እንደሆነ አውቃለሁ። ግን ያለማጋነን ነው የምነግራችሁ። በጣም ቸኩ የእሺ የሰጣቸው አንዳንድ ምሳሌዎችን እያዩ ስለነበረ እባካችሁ ኤአይ እኛን ተክቶ ሳይሆን እኛ ጋር ያለውን ሪሶርስ ለማውጣት በጣም የሚጠቅመን ነገር ስለሆነ እባካችሁ የቻላችሁ በአካል ያልቻላችሁ በኦንላይን ተመዝግባችሁ ተማሩ ነው የምልህ። ከዛ ደግሞ ቅመሱት ነው። ስትቀምሱት ጣሙን ራሳችሁ መናገር ስለምትችሉ እባካችሁ ላለው። እኔ ግን እስካሁን ያለፈው በጣም ቆጭቶኛል። ከዚህ በኋላ ግን እሺ ይመች ነው።